ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላት ሞክሼ ፊደላት የሚባሉትንና እንዲሁም ውስብስብ ፊደላት የሚባሉትን ይዤላችሁ መጥቻለሁ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን እስከ መጨረሻው እዩት። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ በኢሞ፣ በዋትስአፕ እንዲሁም በቴሌግራም በማንኛውም ሶሻል ሚዲያ አማራጮች እየደወላችሁ ኦንላይን መማር ትችላላችሁ። እናንተ በምትፈልጉት ሰዓት ከስራ በማይጋጭ መልኩ እናስተምራለን። ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት። ቀጥታ ወደ ቪዲዮ ስንሄድ ይቺ ሀ ሀሌታ ውሃ ትባላለች። ይቺ ሀመር ውሃ ትባላለች። ይቺ ብዙሃን ሀ ትባላለች ማለት ነው። ብዙሃን ሀ። ይቺ ሰ ንጉሱ ሰ በመባል ትታወቃለች። እቺ ሰዓቱ ሰ በመባል ትታወቃለች። እነዚህ እንግዲህ ሀ ብለን የምናነባቸው የቅርጽ ልዩነት እንጂ የፊደል የቅርጽ ልዩነት እንጂ የስም ወይም የምንጠራባቸው ስማቸው አይለያይም ማለት ነው። ስለዚህ ይህን ቤተሰብ ስታነቡ ተመሳሳይ የሆነ ድምጽ አላቸው ማለት ነው። አንደኛ ከአንደኛዎች ጋር፣ ሁለተኛ ከሁለተኛዎች ጋር አላቸው ማለት ነው። እዚህ ጋር በምታነቡት ሰዓት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህም በተመሳሳይ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህ ደግሞ ብዙሃን ሀ የሚባለው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ እነዚህ የሀ ቤተሰቦች ናቸው። የሀ ሞክሼ ፊደላት። ሞክሼ ማለት ተመሳሳይ መጠሪያ ያላቸው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብላችሁ ታነባላችሁ ማለት ነው። እዚህ ጀምራችሁ ደግሞ ስታነቧቸው ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እነዚህ የሀ ፊደላት ናቸው። እዚህ ጋር ደግሞ የምትመጡበት ሰዓት ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ
ይሄን ተጻፈ ሳ ብላችሁ ነው የምታነቡት። ይሄ ተጻፈም ሳ ብላችሁ ታነባላችሁ። ይሄ ተጻፈም ሱ ብላችሁ ታነባላችሁ። ይሄ ተጻፈም ሱ ብላችሁ ተመሳሳይ ነው። ሰ ሰ፣ ሱ ሱ፣ ሲ ሲ፣ ሳ ሳ፣ ሴ ሴ፣ ስ ስ፣ ሶ ሶ። የትኛውም ተጻፈ ይሄኛውም ተጻፈ ሶ ብላችሁ ታነባላችሁ። ይሄኛውም ተጻፈ ሶ ብላችሁ ታነባላችሁ። ስለዚህ ቅርጻቸውን ከለያችሁ እያንዳንዳቸውን ተመሳሳይ የሆነ ሶ ከሶ ጋር ስ ከስ ጋር ተመሳሳይ የሆነ ያጠራር ድምፅ አላቸው ማለት ነው። ወደ ቀጣዩ ስናልፍ ደግሞ ይቺ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ኦ። ይህም አ ኡ ኢ አ ኤ እ ኦ ኦ። እነዚህ እንግዲህ ሁለቶችም አ አ ይባላሉ። ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ስለዚህ ጀምራችሁ ለማንበብ ደግሞ ኦ እ ኤ አ ኢ ኡ አ ብላችሁ ታነባላችሁ። እንግዲህ ይሄኛውን ለማንበብ ልክ ይሄኛውን ያላችሁትን መድገም ነው እናንተ የሚጠበቅባችሁ። ከዚህ ጋር ቅርጹን አስተውላችሁ እየጻፋችሁ ማየት ይኖርባችኋል ማለት ነው። ሌላው ተመሳሳይ አጠራር ነው ያላቸው ማለት ነው ከላይኞች ጋር። እዚህ ጋር ደግሞ በምትመጡበት ሰዓት ጸ ብላችሁ ታነባላችሁ። እቺን ጸ ጸ። ስለዚህ እቺ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ። እቺም ጸ ጹ ጺ ጻ ጼ ጽ ጾ ጾ። እንግዲህ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። እቺን ጾ ብላችሁ ካነበባችሁ እቺ እግሯ በዚህ በኩል ያጠረችው ጾ ትባላለች። እቺ አናቷ ላይ ቅጥል ያላት ጽ ከሆነች እቺን ጽ፣ እቺ ጼ ከሆነች እቺም ጼ፣ እቺ ጻ ከሆነች እቺም ጻ፣ እቺ ጺ ከሆነች እቺም ጺ፣ እቺ ጹ፣ እቺም ጹ፣ እቺ ጸ፣ እቺም ጸ። እንግዲህ ሁለተኛ ከጎናቸው ቅጠል ሲኖራቸው ምን አይነት ነው ድምጻቸው፣ ሶስተኛ ፊደላት ቅርጻቸው ምን አይነት ነው የሚለውን አይናችሁ የሚያዩን ከግራቸው ላይ ቅጠል ሲኖራቸው ሶስተኛ ከጎናቸው ላይ ከሆነ ደግሞ ሁለተኛ የሚለውን፣ አራተኛ ከሆኑ ደግሞ ባለ ሁለት እግር ከሆኑ ግራ ጣራ፣ ባለ አንድ እግር ከሆኑ ደግሞ ወደ ታች ወረደ። ለምሳሌ ግራ ጣራ ያሏችሁ ባለ ሁለት እግር የሚባለው የአና የጸ የመጀመሪያው የአ የዚህ ፊደል አራተኛ ላይ እግሯ ጣራ ነው። የጸ አራተኛ ላይ እግሯ ጣራ ነው። መጨረሻዎችም የመጨረሻ እግራቸው አጣራ ነው። ወይም የመጨረሻ ፊደል ከሆኑ በቀኝ በኩል ያለ እግራቸው ያጠራል ማለት ነው። እዚህ ጋር በመጡበት ሰዓት ደግሞ ከሀ ፊደል ትንሽ ለየት ይላል። ሀ ነው የምትሉት፣ ሀ ይባላል። እንግዲህ መጀመሪያ ላይ ያነበብናቸው ሀ ብለን ሶስት አይነት ሀ ፊደላት ተመሳሳይ ሞክሼ ፊደላት ብለን ያየናቸው አሉ። እንግዲህ እዚህ ጋር በመጡበት ሰዓት ደግሞ ሀ ይባላል። የመጀመሪያው ፊደል ይለያል። ልብ ብላችሁ ድምጹን መልመድ ይኖርባቸዋል። ሀ፣ ከዛ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። እንግዲህ ከሁለተኛ ፊደል ጀምሮ እስከ መጨረሻው
በሃ ብለን መጀመሪያ ላይ እንዳነበብነው አይነት ፊደል አጠራራቸው ተመሳሳይ ይሆናል ማለት ነው። እዚህ ጀምራችሁ በምታነቡበት ሰዓት ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ ትላላችሁ ማለት ነው። እንግዲህ ሞክሸ ፊደላት የሚባሉት እነዚህ ናቸው። በቀጣይ ደግሞ ውስብስብ ፊደላት ወይም ዲቃላ ሆሄያት የሚባሉ ፊደላት የሚባሉት እናያለን ማለት ነው። በውስብስብ ፊደላት ውስጥ ደግሞ ቃላት እየመሰረትን እንዴት እንደምታነቡ ከዚሁ ላይ ያሳያቸዋለሁ ማለት ነው። እዚህ ጋር ሏ፣ ከዛ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቷ፣ ቿ፣ ኟ፣ እቺ ኳ፣ እቺ ኋ፣ እቺ ዟ፣ እቺ ማናት? እቺ ዣ፣ እቺ ዷ፣ እቺ ጇ፣ እቺ ጓ፣ እቺ ጧ፣ እቺ ጯ፣ እቺ ጧ፣ እቺ ጿ፣ እቺ ፏ፣ እቺ ፖ፣ እቺ ኋ። አንድ ልድገምላችሁ። ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቷ፣ ቿ፣ ኗ፣ ኋ፣ ዟ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጧ፣ ጿ፣ ፏ፣ ኋ። ስታነቡ እነዚህን ይመስላሉ። እንግዲህ እንዴት ነው ከቃላት ጋር አብረን የምናነባቸው የሚለውን ደግሞ እዚህ ጋር እንየላችሁ። እቺ መ፣ እቺ ጓ፣ እቺ ዝ። እንግዲህ መ፣ ጓ፣ ዝ ስንል ጓ እዚህ ላይ ያየናት ፊደል እቺ ጓ ትባላለች። መ፣ ጓ፣ ዝ። እዚህ ጋር ደግሞ ስትመጡ ጓ፣ ደ፣ ኛ ያቻት ጓ፣ ከዛ ደ፣ ከዛ ኛ ጓደኛ። እዚህ ጋር ደግሞ ስ፣ የሰ ስድስተኛ ፊደል ስ፣ ከዛ ኳ የታለች? ያው እዚህ ጋር ኳ፣ ስ፣ ኳ፣ ር፣ ስኳር። እዚህ ጋር ደግሞ ፏ፣ የፈ ፏ ትባላለች። እዚህ ጋር የምታዩት ፏ፣ ቴ፣ ፏፏቴ። እዚህ ጋር ደግሞ ስመጡ ቧ የታለች? እዚህ ጋር ያው ቧ፣ ን፣ ቧንቧ። እዚህ ጋር ደግሞ የምትመጡበት ሰዓት ቋ የታለች? ያው ቋ፣ ከዛ ን፣ ከዛ ቋንቋ ብላችሁ ታነባላችሁ። በቀጣይ ሌላ ቪዲዮ ይዤላችሁ እስከምመጣ ሰናይ ቆይታ